አንድ ነገር ልናገር የምፈልገው ነገር በጣም የሰራው ትልቅ ውርደት ይሄ ብልግና ነው። እኔ ለተጠቀምኩት ቃል በጣም ሊያስጠላ ይችላል፣ ግን ተግባሩ ነው። ማሚ ከአዲስ አበባ በማይሆን ሁኔታ ቃሉን መጠቀም አልፈልግም። አግቶኝ ካለ ፍቃዴ ነው ያመጣኝ እዚህ ድረስ ድረስ ደቅኖ አስፈራርቶኝ ቡታጅራ ድረስ ያመጣኝ። እኔ እናገራለሁ። ሲጀመር ምንም መደበቅ የሌለበት ጉዳይ ነው እና ማሚ ተስማምተን እኔ እና እሱ ተለያይተን እሺ ማሚ እሺ በቃ እሺ። አንደኛ እሷ የት እንዳለች ሁላ አታውቅም። በቃ ሸፋፍነን ምናምን ይዘናት እዚህ ደረጃ ላይ ስትደርስ ነው አይኗን ከፍተናት ሂጂ ምናምን እያልናት ያስገባናት እና ስትመጣ ራሱ እንቅልፍ በቃ እዛ ያልተኛችበት ስለነበረ እያያችሁ ነበር እና እንቅልፍ በእንቅልፍ ሆና ነበረ እና ዛሬ ከእናቴም ጋር እንድታስታርቀኝ እሷም የሆነ ሪላክስ እንዲሰማት እንደዚህ አይነት ጭንቀት ውስጥ እንዳትገባ ከእናቴን ጋር እንድታስታርቀኝ ልጠይቃት ነው። እሷም አየር እንዲነካት በቃ ሩም ውስጥ ዝም ብላ ከምትሆን አየር እንዲነካት ለማድረግ ሲቹዌሽን ለማድረግ ነው። ዳኒ መኪና ውስጥ ነው እየጠበቀኝ ነው። በእርግጥ ነግቷል። አሁን እናቴም ትነሳለች ብዬ አስባለሁ። እስቲ እሷን የምትለኝን ልስማና ከዛ በኋላ እምቢም ልትለኝ ትችላለች። እናቴ ጋር ውሰጂኝ ስላት ቡታጅራ ነው እንዲህ ያለሁት ብላም ልትደነግጥም ትችላለች፣ አይታወቅም። እና ሪያክቷን እናያለን ምናምን ነገር። እስቲ አብራችሁ ብሎ በነገራችን ላይ ማርክ በእርግጥ መጀመሪያ ነው ያጠፋው። እንደዚህ እንደ እህት ነን ምናምን ማለት በስሜት የምናደርገው ነገር በኋላ ላይ ዋጋ ያስከፍለናል። ገባችሁ አይደል? የሆነ በስሜት ተገፋፍተን የምናደርገው ነገር ዋጋ ያስከፍለናል። ለምን ብትሉ አሁን በዛን ጊዜ ወንድምሽ ነኝ እኔ በቃ ብሏት ነው ይሄን ሁላ ነገር ልታረግ የቻለችው ማለት ነው። ግን ደግሞ አሁን ቤዚ አራርታልህ በቃ አንተን ፈልጋለሁ ካላለች በጣም ነው ተንኮል ካሰበ ያስገኘዋል ብዬ ነው የምሰራው። እስኪ ለማንኛውም ውድ ቤተሰቦቼ አብረን እናየው። ፓርት 3 ቀጥሏል ማለት ነው እና እስኪ እናየው። እናቱን ከፈራች ግን እኔ አይመስለኝም። ቆርቡላ እስከነ ያዘ እስከ መቼ ነው ላይ ካልፈልግም እንደዚህ እዚህ ጋር መሆን ይችላል። የት ነው የምትሄጂው? ላወራሽ ነው በስነ ስርዓት። እሺ እስከ መቼ ነው እንደዚህ እስከ መቼ ድረስ እንደዚህ እንሆናለን? እስከ መቼ? እዚህ ፍራሹን ደግሞ አደቀቅሽው። ምን ሆነሽ ነው? ነሽ ላውራሽ። እሺ አንዴ ላውራሽ። እሺ አንዴ ላውራሽ። በቃ እኔም አቅሜ ጨርሻለሁ። አንቺን አልቻልኩሽም። ከአቅሜ በላይ ነሽ። ምንድን ነው የምትፈልጊው? አስወጣኝ። በአንቺ ደግሞ ህይወቴ ይጠፋል። በቃ በአንቺ ምክንያት ህይወቴ ይጠፋል። እኔም አንቺ ጋር ነው የምሞተው። ከሞትኩ ከአንቺ ጋር ነው የምሞተው። በጣም ብዙ ሰው የሚፈልገኝ ሰው አለ። ቤተሰብ ያስፈልጉኛል። እሺ በይኛ። እኔ በቃ ወስድሻለሁ። እኮ ድንገት ግን እዛ ሄደን መጨቃጨቅ አይቻልም። የምታከብር ከሆነ እኔ ምንም ችግር የለብኝም። በእናትህ ፊት ነው የማዋራው። እዛ ሄደሽ ይህንን ነገር ብቻ እንዳታወሪ። እወስድሻለሁ አልኩሽ እኮ እወስድሻለሁ። ወደምትፈልጊበት ወደ አዲስ አበባ ምን እንደሆነ እወስድሻለሁ። ቀጥታ ስልኬን ትመልሳለህ። መልስልኝ። ከዛ በኋላ እኮ መልስልኝ። ካለ ስልኬ እንዴት ልቆይ እችላለሁ እኮ አብረን እንሄዳለን። እዛ ብቻ ያልኩሽን እንዳታወሪ። አሁን ልብስሽ እኔ ልውጣልሽ። እሺ እኔ ቃሌን እጠብቃለሁ አልኩሽ እኮ ቃሌን እጠብቃለሁ። ቀልድ
ቤተሰብ በጣም ከባድ ነው ማለት ቤተሰብ ዘመድ ተሰብስቦ ዛሬ እንኳን አየር አስነካኸኝ የት እንዳመጣኸኝ ማወኩኝ እና ምን ነው ለመግባት ፈራ አገባ እኮ ይኸውልሽ እኔ እስከ ዛሬ ለመናገር ፈርተክ ነው ግባ እየሰራው ሰርቼ አይደለም እንድታስታርቂኝ ነው የመጣ ነው እሺ ብለሽ ተስማምተሻል ሂጂ ጀምሮ የተስማማሁት እኮ ለአንተ ስል ነው ለእናቴም ስትይ ለእኔም ስትይ ነው ለአንተ ስል ምንም ነገር የማደርገው ነገር የለም ቀድሞ ሰረት ትዛግባች እዚህ ቤቶች ማሚ አንቺ ደህና ነሽ? ደህና ነሽ ማሚ? አለሁ ሰላም ነው ወይ? አለሁ አለን እንግዳ ትቀበያለሽ? እኔ ሰላም አልባልም እንዴት ነሽ? ኧረ ችግር የለውም ታዩ ችግር የለውም ደህና ነኝ ሰላም ነው ሁሉ ሰላም ነው ደህና ነን በእንትን ሰዓት መጣና ጉል ሰዓት ላይ መጣን አይደለም አዎ ድንገት ያው ደውልልሻለሁ ብዬ ነበር አጋጣሚ ስለመጣው ነው እንደዛ ያደረኩት ሁሉ ሰላም ነው ደህና ነኝ አለሁኝ ልጅ አመጣሁ ዛሬ ያልሽኝ ልጅ አመጣኋት ብዙ ነገሮችን እየተፈጠሩ ነው እናቴ አንቺን ጋር መጣላት የሌለብኝ ታይም ላይ ተጣላሁኝ እዚህን ከመጣሁኝ በኋላ አንቺ ጋር ላመጣት ትንሽ አመት ከራሴ ጋር እንትን እያልኩኝ ነበር በመጀመሪያም እኮ ያው ማሚኔ ዛሬ የመጣሁት ለሌላ ነገር ሳይሆን እናቴ አሁን እኔ ማለት ባለመግባባት አዲስ አበባ ላይ የተፈጠረ ችግር ነበረ ከዚህ በፊት እኮ ነው አይደለም የመጣነው እኔ ደግሞ ስለሱ ላወራት ነው አይደለም የመጣነው ተነጋግረን የመጣነው አንተን ከእናትህ ጋር ለማስታረቅ እያወራሁ ያለው ስለሌላ ነገር አይደለም እና ማሚ ያው ከዚህ በፊት የማይሆን ነገር ተፈጥሮ ነበረ በመሀላችን በሁላችሁም እና ትንሽ ተናደሽ ነበረ ይርሽው ያ ነገር እኔ ጸጸት እየተሰማኝ ነው ያለው በእኔ ምክንያት እንደተጣላችሁ የማይሆን ነገር ውስጥ እንደገባችሁ እኔ ደግሞ እናት ልጇ ላይ መቼም ተስፋ አትቆርጥም ተናደሽበት ሊሆን ይችላል ግን ደግሞ በጊዜ ባጠፋው ስህተት ነው እኔ ደግሞ ዛሬ በቃ ይቅር ተባባሉ ምናምን እናትና ልጅ አይባባልም ግን ያው አጥፍቷል እኔን እንደ ጥፋተኛ እየወቀሰኝ ነው ስለዚህ ማሚ እኔ ዛሬ መጥቶት ይሄን ነገር ሰላም ለፈጠር ነው ከዛም ባለፈ ደግሞ በጣም ትልቅ እየሰራው ያለው ስህተቱ አለ አይ ስህተትህን መናገር አለበትና ማሚ መጀመሪያ ሌላውን ተይውና ያወራንበትን ነገር ብቻ አውሪ ሌላውን ነገር የቤታችን ሚስጥር ቤታችን ጨርሶልን አይደል በዚህ የቤት ሚስጥር አይደለም እና ማሚ ብቻ ነው የምፈልገው አንድና እንደኔ እየተሰማኝ ነው በእኔ ምክንያት እንደተጣላችሁ በእኔ ምክንያት እያኮረፋችሁ ያው እየጠየቅሽውን እሷን አምጣልኝ ያልሽው ነገር በእናት በኩል ሲታይ ያው ልክ ነሽ ምናምን እኔንም እንደ ልጅሽ ነው የምታይኝ ግን ደግሞ አሁን ከሱ ጋር ሰላም መፍጠር አለባችሁ ሰላም አሁን እሱን ሁሌ እኔ ማርያምን ነው የምለው እኔ ራሴን በጸጸት መጉዳት አልፈልግም እኔ ነኝ ያጣላኋቸው እኔ ነኝ እሱም የሚለው አንቺ ነሽ ጥፋተኛዋ እኔ እንደዛ ማሰብ አልፈልግም ማሚና ለኔ ስትይ ይቅር ተባባሉ ብቻ ይኸውልሽ እኔ አሁን የእሱና የኔ ጥል ምንም ማለት ዋናው እናንተ መስማማት የምፈልገው ከምንም በላይ ማለት ነው እና ዛሬ ደግሞ በድንገት ስትመጡ ደስ ይላል አንድ ላይ ሆናችሁ መስሎኝ ያው ደስ ብሎኝ ነው እና የሱን እኔ ማክረፍ እኔ ድምጼን ስላልሰማኝ ነው በጣም የተናደድኩት የነበረው ግን ያው አሁን ደግሞ አንድ ላይ ስትመጡ ደስ ብሎኝ ነበር ተናገር ካንተ ጋር ተስማማት እና ወዲስ ነው ተልበታው ይኸውልሽ ምንም የምንናገረው ነገር የለም እናቴ ምንም ነገር ምትልሽን ነገር እንዳለ ውሸት ነው ያለችሽን ነገር በሙሉ እንድታምኛት አልፈልግም ማሚ እኔ ቡታጅራ እንደሆንኩኝ ላወኩት ዛሬ ገና ነው ከአዲስ አበባ ጠልፎ አምጥቶኝ ነበረ የት እንዳለው ሁላ አላውቅም ከፕሮግራሜ ላይ ክፍለ ዘፈን ዝም በል የሚታወቅ ነገር ነው ቪዲዮ ስለማይታይ ምንም ነገር አታውቅም ብለህ ዝም እኔ ደግሞ ዝም አልልም ገብቷል እኔ ቤተሰብ ያለኝ ሰው ነኝ እዛ ጋር ቁጭ ብሎ ልጄ ታለች እያለ የሚፈልገኝ ሰው ነኝ እሺ
የሰራው ስራ ማሚ እኔና እሱ እኔ አሁን እናንተ እንድትታረቁ ነው። ከተታረቃችሁ በኋላ ምንም እኔ በእናትና ልጅ መሀል ገብቼ ጸብ ማድረግ አልፈልግም። እንድትጣሉ አይደለም። እኔ አሁን ላይ ከሱ ጋር ባለመግባባት ተጣልተናል፣ ተለያይተናል። ማለትም ተግባብተን ምንም አይደለም። ምንም አይደለም። ችግሩ ምን እኔ እናገራለሁ። ሲጀመር ምንም መደበቅ የሌለበት ጉዳይ ነው እና ማሚ ተስማምተን እኔና እሱ ተለያይተናል። ተስማምተን እህትና ወንድም እንሁን ብለን ህይወታችንን እየመራን እኔም ቤተሰቦቼ ከዚህ በፊት ይታወቃል ሽማግሌ ተልኮልን በአጋጣሚ ወደ ቡታጅራ መጥቻ ቃለው ግን ደግሞ ያ ነገር ለኔ ተልኮልኝ ነበር። ያኔም ቢብዬ ነበር። ዛሬ ግን ተቀብዬ ፕሮግራም ተደርጎ ሁሉም ሰው ተሰብስቦ ቤተሰብ ሁሉም ሰው መጥቶ ከዛ ፕሮግራም ላይ ሳልፈልግ ካለ ፍቃዴ ነው ይዞኝ የመጣው። እውነት ነው ውሸት? ቪዲዮ እኮ አለ። ስልኬን ስጠኝና ቪዲዮ ላሳያ። ስልኬንም ቀምቶኛል። ስልክም የለኝም ማሚ። በቃ ከቻልሽ ስልኬንም ተቀበይልኝ። ስልክም የለኝም። በቃ በእኔ ቦታ ከሆነ ቤተሰብ እዛ እያዘነብኝ ነው ያለው። ቤተሰብ ብዙ ወጪ አውጥቶ ፕሮግራም ተፈጥሮ ስንት ነገር ከተደረገ በኋላ የእነሱን ክብር ዝቅ እያደረኩ ነው ያለው። ያው ትረጅኛለሽ። ሴት ልጅ ነኝ። ቤተሰቦቼን ማዋረድ አልፈልግም። ሽማግሌ ተልኮ ስንት ነገር ተልኮ እኔ እዚህ መሆን የለብኝም። በቃ የሚሰማ ከሆነ ንገሪኝ። ምን እንደምትላለህ ተናገር። አድርጎታል። እስቲ ባፍ አውጣ። አላደረኩም በላ ትግል ሳይሆን ያው እናቴ ማድረግ የነበረብኝ ነገር ከሆነ እሺ አድርጌያለሁ። ምንም እኮ የሚመጣ ነገር የለም። በቃ አድርጌዋለሁ። አስፈራርቼ ይዤሽ መጥቻለሁ። ያውም ስለማፈቅርሽ። በቃ አሁን ወደ ቤተሰቦቼ ውሰደኝ። ለምንድን ነው የምወስደሽ? ኦኬ ሌላ ሰው እንድታገቢ በቁጣ አይደለም እኮ በፍቅር እንጂ እኮ በቁጣ አይደለም። እናቴ በፍቅርም እኮ በፍቅር ይኸውልሽ እኔ ላስረዳት ሞክራለሁ። በፍቅርነት አንተ እንደዚህ በማስፈራራት በቃ በግድ አይሆንም። እሺ በፍቅር ደግሞ እኔ በፍቅር አስተካክላለሁ። እሺ ምንም እኮ ወደ ቤተሰቦቹ ሰደኝ መስተካከል ያለብኝ ነገር በሙሉ አስተካክላለሁ። ይኸው አንድ እድል ስጪኝ። ይኸውሽ አንድ እድል ስጪኝ። አብሬሽ እንደሆነ እድል ስጪኝ። አይደለም ጊዜው አይደለም። በቃ ሽማግሌ ተልኮልኛል። ማለት ማሚ ሽማግሌ ተላከ ማለት እኮ ሁሉ ነገር ተወሰነ። ጋብቻ ማለት ነው። በቃ አይደለም ጋብቻ ሆነ ማለት አንቺ ከኛ ተወሰድሽ ማለት እኮ። አዎ እኔ እንደዛ አድርጌያለሁ። አይሆንም። እኔ ደግሞ አይሆን ነገር ማሚ እንደዛ አሁን ይሆናል አይሆንም ስለተባለ አይደለም። እወድሻለሁ። በጣም ነው የምወድሽ። እኔ ከልጄ አስበልጬ ነው የምወድሽ እና ይሄ ደግሞ እኛም ይሄ የማይሆን ነገር ማድረግ ያለብን በሙሉ ልክ እኔም አሁን ሽማግሌ መላክ እችላለሁ። ማሚ የተረዳችሁ አይደለም። እኔ ማሳዘን እናቴ ነሽ። ምንም የሚለውጠው ነገር የለም። ልትወጪ ደግሞ አንዴ እኮ ሆኗል። ያንን ደግሞ ያበላሸው ልጅሽ ነው። ያንን ያበላሸው ደግሞ እሱ ነው። ራሱ ያበላሸው ምንድነው? ሽምግልና እኮ እኔ ስልካውን ሽምግልና ባንዴ ትቀበኛለሽ? በቃ እነሱንም አልተቀበልሽ። ተቀብዬ እሺ አንዴ እኮ አይደለም ከአንዴም ብዙ ጊዜ ነው የመጡት። እሺ ከአንዴ ብዙ ጊዜ መጥተው ሽማግሌ በሆነው ነገር በቃ ማሚ ከቻልሽ አዲስ አበባ እንዲሄድ አድርጊው። አዲስ አበባ እንሄዳለን። የሚሄድበትም ጊዜ አይደለም። ከዛ ይመጣችኋል። አሁን ማሚ በግድ ነው ያመጣኝ። እኔ ወደ አዲስ አበባ መሄድ እፈልጋለሁ። ለምንድን ተቀለሽ? ቤተሰቦቼ ከዛ ቁጭ ብለው አይደለም እየተዋረዱ ነው ያሉት እኮ ቤተሰቦቼ ዝም ብለው ቁጭ ብለዋል። ነገር የመጣው እኮ በትንሽ ነገር ነው የምር ስሜታዊ የሆናችሁ የምትወስኑት ውሳኔ ዋጋ ያስከፍላችኋል። አያችሁ አይደል? ምንም እንዴት ነው የማይሉ ሽማግሌ ተልኮ ሁሉ ነገር መጀመሪያም ስህተት ነበረ። እኔ አጥፍቻለሁ። እሺ ተምሬበታለሁ። አጥፍቻለሁ። ስለተመለሰ አሁንም እኔ መጀመሪያም ካለሷ በስተቀረ ብዬው ነበረ በራሱ እጅ። አሁን ማሚ እኔ አሁን ስለተፈጠረው ነገር እናቴ ነገር ሁሉ እናስተካክላለን እንጂ እኔ እናቴ እንደዚህ ነው እንዲህ ነው የተፈጠረውን እያንዳንዱ ነገር አልነግርሽም። ግን በመሀላችን በጣም የማይሆን በጣም ብዙ ነገሮች ተፈጥሯል። ከዛ ደግሞ እነሱ ተስማምተን ሁሉ ነገር በቃ አብቅተናል። በቃ ቆርጥሽ ነው የትም አትሄጂም። እኔ ሄዳለሁ። አሁን እኮ የት እንዳለው ያውቃል አይደለ? እስከዛሬ ሌላ ሀገር የወሰድከኝ ያህል ያስመሰልኩ። ግን ቡታጅራ ማለት ከአዲስ አበባ በጣም ቅርብ ነው። ዛሬውኑ ቤተሰቦች ይመጣሉ። ኦኬ
እሱም ደግሞ እኔ ልንገር የማይሆን ነገር ትገባለህ። ሴት ልጅም መጥለፍ እስር ቤት ያስገባሃል። ማሚ በቃ ቢያንስ እንኳን ንገሪው። እንደዚህ እያደረገ ያለው ነገር በህግ ያስቀጣል። በቃ እኔ ምንም የምምረው ነገር አይኖርም። በቃ ካሳሰሩ ተሳሰሩ። እኔ ምንም የማደርገው ነገር የለም። ልታሰር ችግር የለውም። ልታሰር ያንን ሁሉ ንገሪያት፣ አስረጃት። በቃ እሺ ቢያንስ እናቴን እንኳን አትሰሚም? እሺ እና ለእናቴ እንኳን ክብር የለሽም? እኔ እኮ ስላከበርኩኝ ነው አይደለ በክብር እንደዚህ እያናገርኩኝ ያለሁት። በቃ ውሳኔ መታወቅ አለበት። እኔ አሁን የማንም ያንተነኝ ማለት አልችልም። እናቴ ናት፣ አልክዳውም። በአንተ የተነሳ ከሷ ጋር ማይሆን ነገር ውስጥ አልገባም። ገብቷል አይደለ? ምንም ነገር ማድረግ አትችይም። አዎ በቃ እኔ ማሚ ቂም እኮ እያያዝኩበት እኮ አይደለም። ቂም ይዤበት አይደለም፣ ግን ተስማምተን ነው። በቃ ተስማምተን የወሰነው ውሳኔ ነው። የራሴን ህይወት እየኖርኩኝ ነው ያለሁት። በቃ ይቅርታ እንድታረጊልኝ እሺ እድል ስጪኝ። እኔን ለማስጠቆር እኔን ምንም አላደርግም። ምንም የሚቀይረው ሀሳብ የለኝም። ለምን እዚህ ጋር ትንበረከክም? የፈለግከውን አታደርግም። ለምንድን ነው ሀሳቤን አልቀይርም። ለምንድን ነው ማሚ ይቅርታ የእውነት እንተዘላለን። ማትቀይሪው? አልቀይርም። ለምን? ምንድን ነው ሰው ገድዬብሻለሁ? ያለኝ ሰው ነኝ። እሺ ቃርለኔ እኮ ከነ ክብርሽ እሺ ደፍሬሻለሁ። ክብርሽን አሳጥቼሻለሁ። ቤተሰብሽኛል ይዘኸኝ ማለት ክብር አሳጥተኝ። ማሚ የተዘጋጀውን ነገር ባሳይሽ አንቺ ሁላ በጣም ትደነግጫለሽ። ልጁ ባደረገው ስራ በጣም ነው የምታዝኝበት። እኔ ድጋሜ እንድታዝኝበት ስለማልፈልግ ነው። እሺ አንቺን እንድታዝንብሽ አታድርጊያ። እኔ አታዝንብኝም። በቃ ይሄ የተወሰነ ውሳኔ ነው። በቃ አደርጋለሁ። አንክሳለን። ችግር ማድረግ ያለብን እናቴ ይኸው እኔ መክፈል ያለብኝ በሙሉ ዋጋ ከፍላለሁ እያልኳት ነው። አላደርገውም። በቃ ለምንድን ነው ማትሰማው? ያለፈ ታሪክ ነው። በቃ ያለፈ ማሚ አንዴ በህይወታችን ተፈጥሮ አንዴ አለፈ። ራሱን አልፈልግሽም ብሎ የተወኝ። ከዛ እኔ ደግሞ አይቻልም። እኔ ህይወት ጀምሬ ነው አንተ የምትፈልገኝ? ለምን? ቆይ እናት ቆይ አይደለም የሰው ፍቅረኛሞች ሆኖ አንድ ሳምንት አንድ ወር ይጣላል፣ ስንት ጊዜ ይጣላል። አንቺ እንኳን 10 አመት ሙሉ ከባለቤትሽ ጋር ተጣልተሽ ከ10 አመት በኋላ ተታርቀሻል። ሰው የዛን ያህል ጊዜ ይጠበቃል። እሷ በአንድ ሳምንት አንቺ ማነሽና ነው ባንዲ ይሄን አይነት ውሳኔ ተሽ? ቤዛ ነኝ ካላወቂ ልንገርህ። ቤዛ ያለ ጉዳይ በቃ አብቅቷል። አሁን እኮ ልንገርህ፣ አሁን እናንተ ጋር ስለሆንኩ ነው። እሺ እንደዚህ ታግሼው ላይ ያናገርኩህ ያለው ምንም አታመጭም። በቃ በጉልበት ከሆነ እኔም በልክ ከሆነ እኔ እስከ ጥግ ድረስ ሄዳለሁ። በቃ እኔ እናቴ ዛሬ መጥቶት ወደ አዲስ አበባ እንድሄድ በእናትሽ በቃ አድርጊ። ወደ አዲስ አበባ እንድሄድ ንገሪው። በቃ እንድሄድ እኔ ወደ አይባልም እናቴ። እኔ ለ2 አመት ፍቅረኛ የሆነች ሴት በአንድ ሳምንት ላይ 2 አመት አልሆነንም። እሺ 1 አመትም በይው። እሺ 1 አመትም በፍቅር አሳልፈን አይደል? 1 አመት በፍቅር ያሳለፈ ሰው አንድ ሳምንት የሰው ልጅ ካልተግባባ ወልዶም ቢሆን ይለያያል። ገብቷል አይደል? እኮ ሲለያይ ደግሞ ማለት ነው ያልከው ተስማ እኔ እኮ ያልገባኝ ነገር እሺ አሁን ምንም መጨቃጨቅ በሰፊ ከኔ በፊት አስቀምጠሽው ነበር። ንገሪኝ። እኔ ጊዜ ማሳለፊያ ነበርኩ። እንደዛ ካልሆነ እኮ በሳምንት ውስጥ የምታገቢ ከሆነ በእኔ እልህ ተነሳስተሽ ነው። አረ ማሚ የሆነ ነገር በይ። እኔ እኮ አሁን እናት ያልተረዳሽኝም። እኔ አሁን ባለትዳር የሆንኩኝ ሰው ነኝ። በቃ ባለትዳር ላይ ደግሞ እንደዛ አይደረግም። ነገር በደንብ ያስቀጣል ይባላል። ለምንድን ነው የማይባለው? ተይዞ እኮ እንኳን የመጀመሪያ ቀድሜ የነበረው እኮ ያው መጀመሪያም እንደነበረ ነው። ጥላችሁ ጥሩ አይደለም ተመለስ ስለው ነው እምቢ አለኝ። ግን ያም ሆኖ ስህተት አድርጌ በቃ ዋጋ አስከፈለኝ አይደል? በቃ ከዚህ በላይ ደግሞ ዋጋ ታስከፍይ መለሳለሁ ሲል አንቺ እሱ ሲመለስ ደግሞ አንቺ ደግሞ ሀርድ መፍጠር የለሽ። ነገሮች ሁሉ በትዕግስት ይስተካከላሉ። አንቺ ያው ምንም ይሁን ምንም የቀድሞ ፍቅረኛሽ ነው እና አሁን ደግሞ በአጭር ጊዜ ውስጥ እንደዚህ አይነት ውሳኔ ውስጥ መግባት በጣም እንትን ይላል። እኔ እንደዚህ ደርሳችኋል አላልኩም። እኔ አሁንም ቢሆን ያው እንደዚህ አንድ ላይ ሳያችሁ ደስ ብሎኛል፣ ተደስቼ ነበረ። አሁን ይቅርታም ታደርግለት ደስ ይለኛል። ግን ያው ይቅርታ ያልተረዳሽ ነገር ይቅርታ እኮ አላደርግለትም አላልኩም። ይቅርታ አድርጌልካለሁ ብዙ ጊዜ ነው ያልኩት። ግን አብረን መሆን አንችልም። እኔ ባለትዳር ነኝ። እኛ ከፈለግን ደግሞ እንሆናለን። ማሚ እኔ ባለትዳር ነኝ። ኧረ እኔ በፈጠራችሁ አምላክ ልለምናችሁ ማሚ፣ ያው ስንት ቀን ምግብ እንኳን አልቀመስኩም። አንድ ውሃ የሚባል እንኳን ባፍ ያልነካው። በቃ አበላሽ
አበላሻለሁ። መሄድ ነው የምፈልገው። አሁን አበላሻለሁ። በእናቴ እጅ ትበያለሽ፣ ትጠጫለሽ፣ የፈለግሽውን ነገር ታደርጊያለሽ። በእናትህ እያደረግክ ነው። የማይሆን ነገር አታድርግ። እሺ በእናቴ ልለምንሽ። በቃ የማይሆን እኔ ታውቀኛለህ እንዴ ካልኩኝ ገብቷል። አንተ በእናትህ እያስፈራራኸኝ ነው። አንቺ እልህ እንዳለብሽ ሁላ እኔ እልህ አለብኝ። እልህ ውስጥ አታስገቢኝ። በፍቅር እየጠየኩሽ ነው ያለሁት። ያልሆነ ነገር እንዳደርግ አታድርጊኝ። እማመጣውን ደግሞ አሳይሻለሁ እኮ የት እንዳለው አይቻለሁ እኮ። አሁንም ሌላ ቦታ ይዤሽ መሄድ እችላለሁ። ማንም አያስቆመኝም። ምን እያለ እንደሆነ እያየሽው ነው። አይ ነው እኔ ልጅሽ ነኝ አይደል? እንደ ልጅሽ ነው አይደል የምታስቢ? ስለዚህ ቤተሰቦቼ ጋር መሄድ አለብኝ። በቃ ቤተሰቦቼ ጋር ልሂድ፣ እየጠበቁኝ ነው። ታግቼ ነው አይደለም ማሚ፣ ታግቼ በሌሊት ነው ያስወጣኝ። በቃ ያ ደግሞ እስር ቤት ሊያስገባው ይችላል፣ ያሳስረዋል። ይድረሱብኝና ስለዚህ በቃ ከቻልሽ ማሚ ምከሪው። እኔም ወደ ቤተሰቦቼ ልመለስ፣ የራሱን ህይወት ይኖር፣ እኔም የጀመርኩትን አዲሱን ህይወቴ በቃ መስመር ላስይዘው። እዚች ጋር ይሄኛውን ነገር ሳጨርሽ ያኛውን መስመር ለማስያዝ ትሞክሪያለሽ። ካንተ ጋር ያለው ነገር አብቆታል አይደል? ማናችሁም እየተረዳችሁኝ አይደለም ማሚ። ስላደረኩት ነገር የምትሆነ ማለት ነው። የትም ሄዳችም። እሺ ለቀቀኝ። ይሄው ለቀኩሽ። እሺ ለቀኩሽ። እሺ ማሚ፣ እሺ በቃ እሺ። ያለው እንጂ ነው